በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 24 በዚች ቀን ከደቡባዊ ግብጽ ከታችኛው ምድር አውራጃ ከንሂሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጻሕፍትን ቃል መስማትንና መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ የቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምእመናንን እንዲህ ያለ ሲያስተምራቸውና ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶችን ሁሉ ተመልክቶ እንዲህ አለ። ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ አገረ ገምኑዲ ሄደ። በእግሩም ሲጓዝ በባህሩ ዳርቻ ሉስዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። በእርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ደንጊያ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውን ደሙን አሻሸለት። ከዚህ በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦችም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞቹን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶ ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና እስራየኞችን አዘዛቸው። እሳቱም ምንም አልነካውም። አቅፋሐስ ከሚባል አገርም ዮልዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾለት አጽናና። እንዲህ ብለውም ቃል ኪዳን ሰጠው። ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራው ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድኅነት ይደረግለታል። መታሰቢያህን ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማም ለሚያጠጣ፣ ለቤተ ክርስቲያንም በስምህ መባ ለሚሰጠው፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡ። ተጋድሎንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለቱ አገልጋዮቹ ጋር ንሂሳ ወደሚባል አገሩ ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆችና ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድኅን የሌሎችም ማኅበሮቻቸው መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን 190,084 የአባ ኖብ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ።
ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድርያ በስተ ምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንንም መጻሕፍት ሁሉ አጠና። ቅስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም ነበረ። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለነባቢት ነፍሱ አስገዛ። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችንና ተአምራትን በእጆቹ ላይ አደረገ። ከእነዚህም ከእስክንድሪያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሄደው ብዙ ገንዘብን ሰጧቸው። የሚገድል መርዝንም አዘጋጁለት። እሊህ ክፉዎችም ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌ ውስጥ ደባለቁት። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉም ነገር ምንም ምን አልደረሰበትም። ሁለተኛም ሶስተኛም ሰጥተውት ምንም ምን አልጎዳውም። ከመዳኑም የተነሳ አደነቁ። ከዚህም በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንን ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መሰሪያኖች ይህን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና ያን ጊዜም ወደ እርሱ በተንኮል ሄደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም። ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትንም ስማቸውን ገለጠለት። በዚያ ወራትም የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖንም ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠየቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱንም መሰሪያኑንም በእሳት እንዲያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሡ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ያቃጥሏቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሳ አደነቀ። እነዚያን ካህናትና መሰሪዎች ከእስክንድሪያ እንዲያሳድዷቸው አዘዘ። ንጉሡም ይህን አባት እጅግ ወደደው፣ አከበረውም። እንደወደደም አብያተ ክርስቲያናትን ገዳማትን ይሰራ ዘንድ ፈቀደለት። እርሱም በምስር ሰሜን እልዋህ በሚባል አገር አብያተ ክርስቲያን ሰራ። በሹመቱም ዘመን ሌሎች ብዙዎችን ሰራ። ካደረጋቸው ተአምራቶቹ ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያትም እንዲህ ነበር። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት ንዋየ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤትህ ውስጥ አታኑር እያለ ያዘው ነበረ። ከዚህም በኋላ ድንገተኛ ደዌ አገኘውና አንደበቱና ጉሮሮው ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላዋን ሌሊት ለጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይም ሲያስተኙት ብዙዎችም በዙሪያው ሲያለቅሱ አገኘው። ያም ረዳቱ የቄሱን በድን ሲሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ፣ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለ። ያን ጊዜም ያ ረዳት ስለ መሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱና ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ እወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች
ክብር ይግባውና በክርስቶስ ዙፋን ፊት ቆሞ አየኋቸው። እኔንም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሸግህ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወደ ያለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህ እያሉም ማለዱ። ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ እነሆ ቆሞ ይጸልያልና። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋዬ መለሰ። እንዲህም አለኝ፣ እነሆ ስለ ምርጦቼና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኩ። አንተም የአብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚህ መልሰሃለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። በዚያ የነበሩም ሰዎች ይህን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሐዘናቸውንም ወደ ደስታ ተለወጠ። ይህ ቄስ ይህን ተአምር ለሁሉ እየተናገረ ብዙ ዘመናት ኖረ። ይህም አባትህ ስምዖን በበዓቱ ውስጥ በገድል የተጸመደ ሆኖ ኖረ። መንጋዎቹንም ያስተምራቸው ይገስጻቸውና በቀናች ሃይማኖት የሚያጸናቸው ነበር። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ስምዖን ጸሎት በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙም አሜን።